ይሄንን ነገር ትናንትና እናንተ ስትሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይሄንን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? በቃ ምንም ነገር ማውራት አልፈልግም፣ ግን በቃ ይሄንን ነገር ይዘው እንደመጣ ይዘው ብትሄድ ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። እሺ ላምጣት ሄርሜላን አምጥቼ ላገናኝሽ? እግዚአብሔር ነው ምሬን አምጥቼ ላገናኝሽ ወይ? ጭራሽ እና ታዲያ እዚህ ድረስ እንዴው ታና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈልሽ ከራስዎ አንድ ታረጋግጫለሽ። እንዴ ሰው ያደረገውን ነገር እኔ ሰው ነው የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ ለምን አልኩሽ ታዲያ? ይሄን የገዛሁት እኔ ነኝ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴው ታዲያ ምንድን ነው ሰው የምታናድጂው? እሺ ስነ ስርዓት እኮ ከሷ አዳምጪ በቃ ስነ ስርዓት ነው ያስ ምንድን ነው ስነ ስርዓት? አልፈልግም ጭራሽ እኔ ማመን ካቃተሽ አሁን ይሻል መጣለሽ። ይቅርብኝ እንዴ ሩታ ለዚህ ነው የጠራሽ? እርግጠኛ ላልሆንሽበት ነገር ነው የጠራሽ? እኔ ምንም አይተም አልፈልግም። ሁሉ ነገር ይቅርብኝ በቃ ይዘው ብትሄድ ነው የሚሻለኝ። እንዴ ሩታ እንዴት ብዬሽ ነው ይዤው የምሄደው? ቆይ እኔ እሺ ላምጣት ሄርሜላን አምጥቼ ላገናኝሽ? እግዚአብሔር ነው ምሬን አምጥቼ ላገናኝሽ ወይ? ጭራሽ እና ታዲያ እዚህ ድረስ እንዴ ሩታ እና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈልሽ ከራስዎ አንድ ታረጋግጫለሽ። እንዴ ሰው ያደረገውን ነገር እኔ ሰው ነው የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ ለምን አልኩሽ ታዲያ? ምን የሚደርሰኝ ነገር አለ? አንቺ አሁን ይሄንን በራሴ ገዛሁት የኔ ያልሆነ ነገር እኔ የገዛሁት ብዬ ብሰጥሽ ምን እጠቀማለሁኝ? ምንም የምጠቀመው ነገር የለም እኮ አይደል እንዴ? እርግጠኛ ያልሆንሽበትን ነገር እንትናት ሩታ ሰውን ለማናገር እኔ አሁን ለምን ሌላ ነገር እንድናገር ታደርገኛለህ? ማለት ማውራት የማልፈልጋቸው ብዙ ነገሮች አሉ። እንደዚህ እያልከኝ ግን እንድናገር እያስገደድከኝ ነው። ግን መናገር አልፈልግም። በእናትህ እንትን አታርገኝ፣ አትታገኝ። እኔ እኮ እኔን ማግኘት ሩታ እኔን ተቀበኝ። የሰውን ወሬ አትስሚ። ሰው የሚያወራሽ ነገር በሙሉ ውሸት ነው እያልኩሽ እኮ ነው። ማለት በቃ እንዴት ብዬ ላስረዳ? እኔ እንጃ። ሩታ በእግዚአብሔር ፕሊዝ እኔ ባላወራው ነው። እኔን አዳምጪኝ። ይሄን የገዛሁት እኔ ነኝ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴ ሩታ ለምንድን ነው ሰው የምታናድጂው? እሺ አልፈልግም በቃ እኔ ቅርብ አልፈልግም። አዎ ውሰድላት። መቼ ነው እኔን ግን የምታምኚኝ? የኔን ሀሳብና ፍላጎት ለምንም የማትቀበይኝ? ቆይ አንተ የምትመጣበት መንገድና እንትኖች ትክክል ስላልሆኑ እኮ ነው። ሁሌ የምታረጋቸው ነገሮች ምንም ደስ አይሉም። ሩታ በእግዚአብሔር ሰላም የነበረን ሰዎች አትበጥብጭና። ሰላም ሆነን አይደል? በቃ ሰላም ነን። በቃ እነሱ የሰውን በቃ እንደዚህ ሰው እንዲህ ብሎ ስለኔ ሲነግርሽ ማለት ነው አልቀበልም ባያቸው። በቃ አዋርጃቸው። አንድ ሁለቴ እኮ ካዋረድሻቸው ደግሞ ስለኔና ስላንቺ ያወሩ እንዴ ሩታ ይሄንን እንኳን ማገናዘብ ያቀርሻል እንዴ? እኔ እነሱን እኮ መመለስ ነው ለክፋት ምናምን አቅቶኝ አይደለም። ዞር ብዬ ሳይ ደግሞ አንተ ጋር የማገኘው ነገር አለ፣ ሁሌ የማየው ነገር አለ። ከፋ ስለዚህ ያን ነገር ደግሞ እያየሁኝ አይደለም ወይም ደግሞ እነሱ ውሸታም ናቸው ብዬ ለማለት ራሱ ከራሴ ጋር ራሱ ትግል ውስጥ ነው ያለሁት። ከፋ ስለዚህ እነሱን ሀሳብ መቀበል ይቀላል ማለት ነው። ከኔ ሀሳብ መቀበል ሳይሆን አንተ ተግባር የምታሳየኝ ነገር ነው ይሄንን ነገር እንዳምን የሚያደርገኝ። ምን አሳየሽ ከጀርባው? ምንም እኮ ያየሽው ነገር የለም ማለት እንዴ? ሰላም ይላገኝበት በእንትክ አረፍታ እግዚአብሔር ማይሆን ነገር አትናገሪኝ። ኪሻው ነው እኔ ሰላም ይላገኝበት ይዘው ሂድ። እኔ ይዤዋል ድምሩታ ከምር ይዘው ሂድ። ለምን የሰጠሁሽን ስጦታ ይዤ የምሄደው? እኔ የሰጠሁሽን ስጦታ ልመለስ እኮ አይደለም የሰጠሁሽ እንዳይወድቅ እኮ ሊመለስ አይደለም እኮ የሰጠሁሽ ለራስሽ እንድትለብሺው ነው የገዛሁልሽ። እኔ ከፈለኩኝ ይሄንን ማድረግ አያቅተኝም ፕሊዝ። ሩታ በእግዚአብሔር ማይሆን ነገር ለምን የምትናገሪው እንዴ? እኔ የምታስከፊኝ የምታስደብርኝ ምን ትጠቀሚያለሽ? ቆይ እንዴ እውነቱ ያለው እኔ ጋር ነው አይደል ያለው? እንዴ እኔን ነው ማመን ያለብሽ? ሌላ ሰው ነው መቀበልና ማመን ያለብሽ? የትኛውም ሰው መጥቶ ነገ ከነገ ወዲያሽ መኪናውንም ሰርቆ ነው ቢልሽና እንትን ቢል ልታምኚ ነው ማለት ነው? መኪናውን ሰርቆ ነው የሰጠሽም ብትባይ ልታምኚ ነው? ሰርቃማ እንዴት ትቀመጣለህ እኮ አይደለም። እስከ መቼ ነው እንደዚህ ውሸት ነገር የምታወሪው ሩታ? እስከ መቼ ነው ውሸት ነገር የምትቀበያቸው? እንዴ እኔና አንቺ ለማለያየት የሚጠቀሙት ነገር ሜትድ ነው በቃ ይሄ አይደለም ነው እንጂ ከዚህ በላይ ምን ይጠቀማሉ? ክፍተትሽን አውቀውታል። በቃ ደካማ ጎንሽን አውቀውታል። ያንን ደካማ ጎን እየፈለጉ እየጠበቁ ነው አንቺ ጋር እየገቡ ያሉት ማለት ነው። ስለዚህ ይሄንን በር ደግሞ መዝጋት ምቹ አንቺ ነሽ።
ይሄንን ነገር ማጥበብ የምትችይው አንቺ ነሽ። እኔና አንቺ መሀል ያለውን ነገር ማጥበብ የምትችይው አንቺ ነሽ። መናገር ስለቻልክ ምንም ነገር ልትሸፍን እንደማትችል አንዴ ላስረዳ ፈልጋለሁ። ስለተከራከርከኝ ምንም ነገር መሸፈን ችልሃል ማለት አይደለም። ገባ? እኔ እኮ እነሱን ግግም ብዬ መልሼ ከዛ ማየው ነገር እንዴ ለምን እኔ ኮላ ላንተ እንኳን እኮ በድፍረት እኔ ሽንጤን ገትሬ እንዳልከራከርልህ ብዙ ነገሮችን እያደረክ ያለክ ሰው ነው። ሩታ በቃ ሁሉንም ነገር ኮተታን በዚህ ሰሞን ደስተኛ ነን አይደል? እኔና አንቺ ደስ የሚል ላይፍ ላይ ነን ያለነው። ስለዚህ አንቺ ምን አገባሽ? በቃ ሰው የፈለገውን ነገር ይበል፣ የፈለገውን ነገር ያውራ። እኔና አንቺን ለማጣላት የፈለገውን ነገር ያድርግ። ጉድጓድ የሚቆፍር ከፈለገ ገባሽ? ራሱ በቆፈረው ጉድጓድ ራሱ ነው የሚገባበት። አንቺ ግን በመሀላችን ክፍተት እየፈጠርሽ ከመጣሽ እነሱን ወሬ የምትሰሚ ከሆነ ሰምተሽ ደግሞ ከኔ ጋር የምትጣይ ከሆነ ለነሱ ደስታ ነው። በቃ አሁን እኔ ምንም ክርክር አልፈልግም። ካልሆነ ደግሞ ሁሉን ነገር ማለት ማውራት ያለብንን ምናምን ሁሉንም ነገር በስልክ ደግሞ እነግርሃለሁ። እዚህ ጋር ባወራው ምንም ደስ ስለማይል ማለት ነው። እንዴ ምን ችግር አለው? ቪዲዮ እኮ አስጀምረሽ የጠራሽኝ አንቺ ነሽ አይደል እንዴ? እኔ ምንም ማውራት ታሪክ የለም። ስለዚህ በቃ ምንም የተደበቀ ነገር የለም። ማውራት የምትፈልጊው ነገር ካለ አውሪ። አልፈልግም። ነገር ግን ይኸውልህ እዚች ጋር ትናንትና አንተ ይሄ ነገር የሰጠኝ በቪዲዮ አይደል? እኔ መመለስ ካለብኝ በቪዲዮ ነው መመለስ ለብዬ ስላሰብኩኝ እንጂ እንዲሁ ደውዬ ጠርቼ መስጠት አልከኝ ነው። እሺ ስለዚህ እና መልሰው እያልሽኝ ነው? አዎ ሰደው። ወዴት ነው የምመልሰው? ወደ መጣበት። እንዴ የመጣው ተገዝቶ ነው ሩታ፣ የተገዛችው ነው ያመጣውልሽ። ከወርቅ ቤት ነው የገዛውልሽ። እንዴ በዚህ ልክ ለምን ዋሽሻለሁ? ሰው ትችሽ ከሆነ እኮ የእሷ ስጦታ ነው ብዬ አልሰጥሽም እንዴ? የዛኔ መቀበል ማለት መቀበል አንቺ ቻንስ ነው። እባክህ ውሰደው፣ እውነት ውሰደው። በስመ አብ ለምን ታከራክረኝ? ሲጀመር መከራከርም እኮ አይጠበቅብኝም ማለት እንዴ? አያስፈልገኝም። እኔ ትክክል ያልሆነን መረጃ ቢያንስ ሩታዬ ቢያንስ አትቀበይሽ። ቢያንስ ከዚህም በኋላ ቢሆን ማለት ነው እንዴ ያየ ሰው አይደለም አይደል ያለሽ ሰው ነው። እሱም ወሬ ሰምቶ ነው የነገርሽ አይደል እንዴ? ምንም እርግጠኛ ባልታ ከሆነ ነገር እኮ ነው ሰው ዝም ብሎ የሚያራግበው እና የሚያወራው። ሰውን ሀሳብና አስተያየት ሰውን ወሬ የምትቀበይ ከሆነ እኮ ነገ ከነገ ወዲያ እና አንቺም ጋር ለመቀጠል ያለው ነገር እየጠበበ ነው። ከዚህም እየባሰ እየጠበበ ነው የሚመጣው። እንደዛ ቢሆን ነው የሚሻለው አይመስልህም? ሻውን ሩት ተቀበይኝና ልሄድ በቃ። እኔ የሰጠሽን ስጦታ እንድትመልሽልኝ አልፈልግም። መመለስም ነውር ነው ሲጀመር። የተሰጠ ስጦታ አይመለስም። ስትሄድ ይዘው ትወጣለህ። እኔ ጋር ምንም አይሰራም። ሩታ እኔ ይዤው አልወጣም። የፈለገ ቢሆን ይዤው አልወጣም። በቃ ላንቺ ነው ስጦታ የመጣው። ላንቺ ነው በቃ አለቀ። አልፈልገውም። ምን ችግር አለው? ነገር ማፈልገው አያስፈልገኝም። ለምን? ምክንያቱም ምንድነው? እኔ ከሷ ምንም አይነት ነገር እንደርሰኝ ስለማልፈልግ። እሷ አልገዛችሁም። ሩታ መኝኝ በእግዚአብሔር እኔ አላምንም። ለምን ደግሞ አታምኚኝ? ቆይ ለምን ደግሞ አታምኚኝ ሩታ? እኔ ማመን አልችልም። ብቻ እኔ በቃ ተወኝ በእናትህ። አልችልም በቃ ብዙ ነገር አልፈልግም። በቃ ይሄ ነው ምክንያትሽ? ምን ነው ይታይ? ምን አጣው? ምን ደስተካባ? ምን አጣው? እሺ ጨረሽ? ለዚህ ነበር የጠራሽኝ? አዎ። እኔ ለማንኛውም ወጥቶ አልችልም። ራስሽ ጋር ከፈለግሽ የፈለግሽበት መጣለም ትችላለሽ። ግን ይሄንን መውሰድ አልችልም። አታከራክረኝ በእናትህ ሩታ። ይዘው ሂድ። እኔ ይዣል ሄደም ይዘው ሂድ። ለምን ነው ይዤ የምሄደው? ያመጣሁት እኮ ላንቺ ነው አይደል? በስጦታ መልክ ላንቺ እኮ ነው የሰጠሁሽ። አልፈልገውም። ስለማያስፈልገኝ ይዘው ሂድ ነው የሚቀለኝ ለኔ። ለምን ትጨንቀኛለህ? ሰላም ያገኘሁኝ በቃ በሰላም እንደዚህ የሆንኩኝ ነው ምናምን ብዬ መኖር ስጀምር ሰላምሽን መንሳት አልፈለግም ሩታ። ግን ሰውን ሀሳብ አትቀበይ። እኔ ነኝ የገዛሁልሽ እያልኩ እየማልኩልሽ እኮ ነው። እግዚአብሔርን ብዬ ምዬልሻለሁ እኮ እንደ ሰው ልጅ በዚህ ልክ እየማለልሽ እንኳን አታምኝም እንዴ? ከፈለግሽ ደግሞ
ይሻት ልምጣና ያለውን እውነታ ከሷ አዳምጪ። ስነ ስርዓት እኮ ከሷ አዳምጪ። በቃ ስነ ስርዓት ነው ያስ ምንድነው ስነ ስርዓት? አልፈልግም ጭራሽ። እኔን ማመን ካቃተሽ አሁን ይሻት መጣጣ እንዴ እኮ አንተ ለኔ ካንተ ጋር መግባባት አቅቶኝ እሷን ይዛ ምትል ልንግባባ ይዛዊ ስጣትሽ። አመሰግናለሁ። ካንቺ ምንም ነገር አልፈልግም። አልደረስኩብሽም፣ አትድረሽብኝ። አርፈሽ ወጥሽኝ ነው ይበለልኝ። እንካ ያዘው ሩታ ግን ደህና ነሽ? ሩታ ደህና ነሽ? ላንቺ እኮ ነው የመጣው። አይ አልፈልግም። እኪ ስጦታዬን ገፍተሽ ያባረርሽ መሆኑ ነው። ችግር የለውም ግን ደግሞ የምር ይጸጽትሻል ሩታ። እውነቱን ያወቅሽ ቀን ግን ይጸጽትሻል። በቃ ወሰድላት ፕሊዝ። ይጸጽትሻል፣ የምር ይጸጽትሻል። እሺ አንተም ይሁን በቃ ወሰደው። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ